ያፋቅረኝ። እኔ በበኩሌ ግሬስ ፋሚሊ ወድጄ በነሱ የተነሳ በነሱ እግር ስር ብዙ እህቶች አፍርቻለሁ። ብዙ እማላቃቸውን ተታወቂያለሁ። ሲመጣ ወደ እርሻ ያዛንብናል። እናንተ ማያዘናብላችሁ፣ እናንተ የሰው ስኬት የሰው ደስታ የሚያስደስታችሁ፣ እናንተ የሰው አሉባልታ የሰው ስድብ የማይቀይራችሁ እናንተ ብረት ናችሁ። እናንተ አላህ ስብሓነሁ ቀደረ ወላሂ እናንተ ምንጊዜም የምለው ክፉ አያገኛችሁ፣ ክፉ አያገኛችሁ። ለምን ወላሂ እናንተ ክፉ አያገኛችሁ። እንዴት መሰለሽ የሰው ልጅ አላህ ስብሓነሁ ወተዓላ እስቲ እንጀራ ስጋግሪ ራሱ የእሳቱ እንፋሎቶች ሲመታሽ ይደክምሻል አደለ? እናንተ እማይደክማችሁ፣ እናንተ ምንም እማያማችሁ፣ እናንተ ቀንና ሌሊት እማትተኙ ለምን? ለወገን፣ ለምን? ለዘመድ፣ ለምን? ለዛሽ ለአገር ተወላጆች፣ ለተጠቂ፣ ለደሃው፣ ለዛ ለማያውቀው አገር ቦረና ድረስ እኮ ነው ሄደው። ቦረና ድረስ ነው እኮ ሄደው አብርሃም ከሀገሩ ቦረና ድረስ ነው ሄደው እኮ እና እኔ አብርሃም ስብሓነሁ ወተዓላ ምንም ቢሆን እምነቱ ክርስቲያን ቢሆን እኔ በጣም ነው የምወደው፣ በጣም ነው የማከብረው። ዛሬ ሳይሆን ማለት ነው እማይመለስልኝ ወንድሜን ነው የማስታውሰው። አብርሃም ዛሬ አጫሉ ሁንዴሳ ተመልሶ ቢመጣ እዚች ምድር ኢትዮጵያ ላይ አብርሃምን የሱም ቦታ ነው የሚተካው። አብርሃም ያቺ የተወለደባት ድንበር እኛ ኢትዮጵያ ውስጥ ተወልደን ቡታጀራ የምትባለው አገር የት እንደሆነች የማላውቀው በእነሱ ነው ያወቅኩት። ስንቱን ወጣት ስንቱን ከሌብነት ስንቱን ተምሮ እናት አባቱ ጓዳ ተመልሶ እናት አባቱን የሚያስቸግር ስራ ያስያዘ እንዲሰሩ ያደረገ ወጣት ብርሃን ጨለማ ውስጥ የተቀመጡት ወደ ብርሃን ያወጡት እኔ አብርሃም እስካሁን ድረስ እኔ የምለው ነገር የለኝም። ግፋ ወደፊት ነው የምለው። ፈጣሪ ካንተ ጋር ይሁን። የፈጠረህ ጌታ አንተ ያንስካል። የኢትዮጵያን ባንዲራ ቢሸልሙክ ያንስካል ነው የምለው። አንቺ ሴቷ ኢትዮጵያ በኢትዮጵያ ስም የምትጠሪ ሩታዬ የኢትዮጵያ መሪ ብትሆኚ ያንስሻል ነው የምለው። ለምን ባላት አቅሟ በልጅነቷ ምንም እማታቅ ከቤት ከእናት አባቷ ወጥታ እማታቅ ልጅ ደህነት፣ ራብ፣ ችግር ምን እንደሆነ በጎዳና ተዳዳሪ ወጣቶች ሰብስባ አብልታ አጠጥታ ያጠበቻቸው ሳትንቅ ሳትተቻቸው ከነሱ ጋር ቁጭ ብላ በልታ ያየች ርህሩህ የሆነች ካርቶን ቢያነጥፉ ካርቶን አንጥፌ የተኛለሁ ብላ የምታስብ ውድ ኢትዮጵያዊ ነች። ውድ ለዛ ለኢትዮጵያ ብርሃን የሆነ ጨረቃ ነች። ስለዚህ ስለነዚህ ከነዚህ ካሁን ጋር ማንኛውም ሰው አንቺ ጠንካራ ሆነሽ ከሰራሽ አንቺ ታታሪ ሰው ከሆንሽ እንኳን የሰው ልጅ ቁንጫ ይቀናብሻል። እንኳን የሰው ልጅ ጉንዳን ይቀናብሻል። እነዚህ ለነሱ የሚቀኑት ለነሱ ማረፊያ መቆመጫ ያጡት እኔ የምላቸው ጊንጥ የጊንጥ መድኃኒት አይገኝም። እነዚህ ጊንጦች ናቸው። ለምን በልተው አይጠረቁ፣ ለደሃ አይተው አይሰሩ፣ ከነሱ በታይ ላሉት እማይራሩ፣ ሆዳቸውን ብቻ የሚወዱ ሳይበሉ ሳይጠርቁ ጥለው የሚሞቱ እነሱ ናቸው። እኛ ትክክል የሰው ሀገር ሰራተኛ ነን፣ ሰው ቤት ነው የምንሰራው፣ የሰው ቤት ሰራተኛ ነን። ተርፎን ከምንሰራው ካለን ስሙን የሚሆን 10 ሳንቲም ለወገን ደራሽ ነን፣ ለወገን ደራሽ ነን። ግሬስ ፋሚሊዎች እኔ እምላችሁ ነገር የለኝም። እሱ ፈጣሪ ካባ ያልብሳችሁ። እሱ ፈጣሪ ከእናንተ ጋር ይቆም። እሱ እምድርና ሰማይን የፈጠረ ካለ አንድ ምሰሶ ያቆመው እሱ ከእናንተ ጋር ያለው፣ እሱ ከእናንተ ጋር ያለው። እናንተንም የፈጠረ እኔንም የፈጠረ ለስደት በየክልል አገር የተሰደድነው እሱን ተጠግተን ነው፣ እሱን አምነን ነው። እሱ ከእናንተ ጋር ያለው። እሱ ይርዳችሁ።
እነሱንም ደግሞ አስመጪና ላኪ ሆነው ከዚህ የበለጠ ታያላችሁ። የደሃ ሰብሳቢ ሆኖ ትምህርት ቤት ሰርቶ እናት አባት ለሌላቸው ትምህርት ቤት አስከፍቶ እንዲማሩ ነው የሚያደርጋቸው አብርሃም። ይሄን ነገር ደግሞ ትመጡበታላችሁ በኢዝኒላህ ኢንሻአላህ። ብሬን ነበር የምሸልማቸው። እኔ እኮ አቃጠሉኝ ሳይ ይተከትካሉ ሳይ ይተከትካሉ። ሐስቡን አላሁ ኒዕመተል ወኪል ሐስቡን አላሁ ኒዕመተል ወኪል ወላ ሐውለ ወላ ሁወ ቁወተ ኢላ ቢላህ አልዓዚም። ምንም የሚያገኛቸው ነገር የለም። እነሱ አላህ ሱብሓነሁ ወተዓላ ካባ አልብሷቸዋል። ያለበሳቸውን ካባ ደግሞ አላህ ፈጣሪ ነው። ምንም ልናደርግ አንችልም። እንጂ በነሱ የተነሳ በነሱ እግር ስር ብዙ እህቶች አፍርቻለሁ። ብዙ እማላቃቸውን ተታወቂያለሁ። በዛ ላይ አልሐምዱሊላህ ረቢል ዓለሚን አተህያቱን አመለው። ሁለተኛ ነገር ደግሞ እንደ ኢትዮጵያዊነት ኢትዮጵያ ከሆንኩኝ የኢትዮጵያ ተወላጅ ከሆንኩ የዛች እምብርት ተወላጅ ከሆንኩ ለነዚህ ልጆች ወይም ለነሱ ተከታዮች ማፍቀርና መውደድን ማንም ሊከለክለኝ አይችልም። ማንም ሊከለክለኝ አይችልም። ሶስተኛ ትክክል። አዎ የሰው ሀገር ሰው ነኝ። ምን ሆናችሁ ነው? ፉ የኛ ልጅ እኮ ናት ነው። ዱአ አድርጊላት በሏት። እሺ ፏንቻ ያስገቢ። ኔትወርክ እያስገባ አይደለም። አዎ ዱአ አድርግልኝ። ዱአ አድርጊላት ያማርቂያት። አታቅሽም አንቺ ዱአ አድርጊልኝ። ለኔ መርቂኝ። እሺ ዱአ አድርጊልኝ። ሚዩት አድርጌ አዳምጥሻለሁ። በደንብ ዱአ አድርጊልኝ። ይኸውልሽ ኑሮ ሁሉ መሮኛል። ያልመረረኝ ነገር የለም። ከዚህ የሰው ምላስ የሴተኛ ምላስ ሁሉ ያዝልሽ በይና መርቂኝ። አዑዙ ቢላህ። ዛሬ እኮ ከአንድም 2-3 ቪዲዮ ለቅቅ ያለው አላየሽም እንዴ? ኧረ መርቂኝና ለኔ መርቂኝ። ይኸውልሽ አብሽሪ ውዴ፣ አብሽሪ ውዴ፣ አብሽሪ ውዴ። ኢንሻአላሁ ተዓላ ቢስሚላህ አልሐምዱሊላህ። አሁን ነው መክሪብ ሰላት የሰገድኩት። አሁን ለኢሻ እየቀረበ ነው። 2 ቀን ደግሞ የቀረውባችሁ ኡምራ ሄጄ ነበረ። አልሐምዱሊላህ ወላሂ ለነዚህ ልጆቹም ለሁላችሁም ዱአ አድርጌ ከኡምራን የተመለስኩት እና አልሐምዱሊላህ ረብል ዓለሚን። ውዴ የሰው አፍ እንኳን የሰው ልጅንና ድንጋይን ያፈረሰ ነው። ስለዚህ አላህ ሱብሓነሁ ወተዓላ እኔ አንቺን የሚያጣምረን አላህ ነው። እኔንም ያገናኘን አንቺን አላህ ነው። ሁላችሁንም አላህ ሱብሓነሁ ወተዓላ ቁዋውን ይስጥሽ። አላህ ሱብሓነሁ ወተዓላ የሚወደውን ነው የሚፈትነው። የሚወደውን ነው መከራ የሚያበዛበት። የሚወደውን ነው ብዙ ነገር የሚፈትነው። ግን አንቺ አላህ ሱብሓነሁ ወተዓላ የነቢ አዩብን ፈተና ያለፍሽ ያድርግሽ። ወላሂ ከልቤ ከአንጀቴ ነው። የነቢ አዩብን ፈተና ያለፍሽ ያድርግሽ። አላህ ሱብሓነሁ ወተዓላ ያላሰብሽውን ያሳካልሽ። አላህ ሱብሓነሁ ወተዓላ በዚህ በተፈተንሽበት የምትረኪበት የምትደሰችበት አልሐምዱሊላህ ብለሽ ረክተሽ ቀዝቅዘሽ የረጋ እርጎ ስጠጪ እንዴት ነው አንጀት የሚያቀዘቅዘው? አላህ ሱብሓነሁ ወተዓላ ከዚህ ሰዓት ጀምሮ ከዚህ ሰኮንድ ጀምሮ ከዚህ አሁን ከሰማሽኝ አሁን ካየሽኝ ጀምሮ አላህ ሱብሓነሁ ቀደረ እንደ ዝናብ የሚያበርደው ነገር የለም። እንደ ዝናብ ሰውነትሽ ሙሉ አብርዶሽ አቀዝቅዞሽ ንያሽን ያሰብሽውን ተሳክቶልሽ አንቺን የብረት ምሰሶ ያደርግሽ። የብረት ምሰሶ የወርቅ ብረት ምሰሶ ያደርግሽ። የብረት ምሰሶ ዝጎ ብረት ይበላዋል፣ አፈር ይበላዋል። የወርቅ ምሰሶ ደግሞ ብረት አፈር አይነካው። አላህ ሱብሓነሁ ቀደረው። አላህ ያሰብሽውን ያሳካልሽ። የዘራሽው ይለምልምልሽ። የዘራሽው በረከቱን ያሙላልሽ። የረገጥሽው ይለምልም። የተናገርሽው ይበርክት። የተናገርሽው ይጣፍጥ። ጥላት የሆነብሽ ወዳጅ ይሁን። እያንዳንዱ ተመልሶ መጥቶ እቅርታ ብሎ የሚጠይቅሽ ከዚህ ሰዓት ጀምሮ
ከዚህ ሰኮንድ ጀምሮ ታያታለሽ። እያንዳንዱ አጥፍተናል ብሎ ተመልሰው ወንድም ሆነ ሴትም ይቅርታ ካልጠየቀሽ ያቺ ልጅ ምንድነች አትበይኝ። ለምን ልብሽ ንጹህ ሆኖ ምንም ውስጥሽ ነገር ሳይኖር እንደ መርዝ የሚነኩሽ ለነሱ ይመለስ። ያጠሩብሽ እሾክ ለነሱ ይሁን። የሚናገሩት ክፉ ንግግር ለነሱ ይሁን። አንቺ በቀና መንገድሽ በቀኝ መንገድሽ የወጣሽበት በረከት የረገጥሽበት በረከት የተዘጋብሽ ሁላ ይከፈትልሽ። የተዘጋብሽ ሁላ ይከፈትልሽ። የማታቂው ምንድነው ብለሽ የማታቂው ሰላም እንዳለሽ በእጁ በታጠፈው ውስጡ ባለው በበረከቱ ሰላም ይበለሽ። ተደሰቺ ተደሰቺ፣ አትከፊ። ያንቺን ክፉ የሚፈልገውን ያንቺን እንድትወድቅ የሚፈልገውን አላህ ሱብሓነሁ ቀደሮ በዚህ ሰዓት ለራሱ አዙሮ ለራሱ ይስጠው። ማንኛውም ሰው እንጀራሽ ሰፊ ይሁን፣ የማታ እንጀራ ይስጥሽ። የማታ እንጀራ ይስጥሽ። አላህ ሱብሓነሁ ወተዓላ እውር አሞራ የተረዘቀው ያድርግሽ። እነሱ ደግሞ አይን አሞራ ያላቸው እርዝቅ የሚፈልጉ ሲፈልጉ ያላገኙ ያደርጋቸው። አንቺን እንጀራሽን በላይ በላይ ይጨምርልሽ። አሚን አሚን እናቴ አሚን። በላይ በላዩ ይጨምርልሽ። ያላወቅሽው ያላሰብሽው እንጀራሽ ይወፍራል። እንጀራሽ ይወፍር። መሶብሽ ባዶ አይሁን። የምትሰጪ አትጪ። የምትሰጪ አትጪ። ጠያቄ አሳጣሽ። የሄደው የተመለሰው ፍቅርሽ ይብዛ። ንግግርሽ እንደ ማርያም የረገሽው እንደ ለምለም ይሁን። የእናት አባትሽ በረከት የእናት አባትሽ ዱዓ ካንቺ ጋር ይሁን። አሚን አሚን አሚን። የተዘጋው ይከፈትልሽ። የተዘጋው ይከፈትልሽ። የማታ እንጀራ ይክፈትልሽ። አስመጪና ላኪ አድርግሽ። የሰው ቤት በቃ ይበልሽ። አሚን አሚን አሚን። አስመጪና ላኪ አድርግሽ። አላህ ሱብሓነሁ ቀደሮ። እኔ ሀሳብሽን አላቅም፣ ግን ያሰብሽው ነገር አለ። ልትሰሪ ያሰብሽው ነገር አለ። እሱ ደግሞ ትንሽ ቢራዘምብሽ ለኸይር ነው። ቁልፉን ሳታስቢው ነው የሚሰጥሽ። አስመጪና ላኪ አድርግሽ እህቴ። አሚን አሚን። አረፉፋ አሚን በይልኝ ተይ። አሚን። አስመጪና ላኪ አድርግሽ። እኔ ውስጡን አላቅም። የተደፋፈነ ነገር የተዘጋ በልብሽ ውስጥ አለ። ያሰብሽው ነገር አለ። በሩን አንኳኩቶ መጥተው እህቴ እንኪ ቁልፉን ይበሉሽ። አሚን ብያለሁ እናቴ። አሚን። እግዚአብሔር ይስጥልኝ እኔ ውድ። አሚን 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 አሚን። በማታዬ ምርቃት ወይኔ ወይኔ ወይኔ። አሚን አሚን። እንዴት እንዳለኝ! ኧረ ልቤ ሁሉ ደስ አለው። ደስ አለኝ። በላይ በላዩ ይጨምርልሽ። የሰው እጅ ያሳይሽ። የሰው እጅ ያሳይሽ። ያንቺን እጅ እያዩ ይለምኑሽ። አሚን አሚን። ያንቺን እጅ እያዩ ይለምኑሽ። አሚን። እኔ ወደ አሚን። ክፉ አይንካሽ። የሁሉም አስታማሚ ነሽ። የሁሉም ጠያቂ ነሽ። የሁሉም አጉራሺ ነሽ። የሁሉም ማጣፊ ነሽ። መሶብሽ ታጥፎ ይሙላ። የጨለማ ማብራት ይስጥሽ። የሄድሽበት ይርገጥ። የሄድሽበት ይበርክት። የሄድሽበት ለምለሙን ያድርግልሽ። አሚን አሚን አሚን። አላህ ሱብሓነሁ ወተዓላ እህቶቼ በሷ ስር ያላችሁ በጀባ በወሎው መጀን በእናት በአባታችን መጀን በተለመኑ በሚለመኑበት መጀን በሀገራችን አድባር በሀገራችን በሰው አገር ባለንበት አላህ በሰፊው እንጀራ ይስጥሽ እህትዋ። እኔ የምለው ነገር የለኝም። በሰፊው እንጀራ ይስጥሽ። ያሰብሻት ያቺ መርፌ ትመጣለች። ቀን እየቆጠረ ነው። አትሰላች። ያቺ ደግሞ ስትመጣ እንዳው ያቺ ልጅ ታግኝቻት ነው የምትይበት ቀን አላህ ያድርገው። የለመንኩሽ ልጅ ከአንጀቴ ነው ከልቤ ነው። አላህ የሚሰማል። አላህ የሚሰማል ያሟላልሽ።
አሚን ብያለሁ። ከምር አሚን አሚን አሚን። እግዚአብሔር ይስጥልኝ፣ አንቺንም እግዚአብሔር ያክብርልኝ ብያለሁ። አሚን ብያለሁ። ወላሂ እኔ ገና ትዝ ይላችሁ እንደሆነ እዚህ ቲክቶክ ላይ ሳልወጣ ቀስ ብዬ እነዚህ ሁለት ልጆች አስለቅሰውኝ አይቼ አልቅሼ አቡ አስመጪና ላኪ አድርግ ከዚህ ሁላ ጠቅልሎ ከዛ ወደ ሌላ ከሌላ ወደ ትልቅ ከትልቅ ወደ እንዴ አላህ እኮ ሲሾምሽ ሰዓት የለውም ጊዜ የለውም። ፈጣሪ ሲሾምሽ ሰዓት የለውም ጊዜ የለውም። ወላሂ እኔ ትዝ የሚለኝ አንድ ቀን አብርሃም እንደ ቀልድ አድርገውት መኪና ፕራንክ ሲያደርጉት እህቱና ወንድሙ ሩታዬ እንገዛለን ብላ ደረቱን ስትል ኢንሻአላህ አልኩኝ። 5 ወር 10 ወር ባልሞላበት ትልቁን ቲዮታ አምጥቶ ይሸልምህ ነው ያልኩት። ወላሂ ትዝ ይላችሁ እንደሆነ በጣም ነው ያዘነችው የዛን ጊዜ ፕራንክ ያደረጉት ጊዜ ኤፍሬም እና እህቱ። ወላሂ ካንጀቴ ነው ዱአ ያረኩለት። እሷም ደግሞ በቃ ጥቅልልል ብላ ጥምጥም ብላበት አይዞክ እንገዛለን እንዳለችው አላህ ወላሂ ሳታስቡ ነው የምገዙት ኢንሻአላህ። ሰዓቷም ሰዓት ሌሊት ነበረች፣ ቀኑም ቀኑ ሐሙስ ነበረ፣ ጾመኛ ነበርኩኝ። አልሐምዱሊላህ ረቢል ዓለሚን። የእነሱንም ተከታይ እነሱንም የወደደ ምንም አያመጡ፣ ወላሂ ምንም አያመጡ። ለምን ብለሽ ብትይኝ ምን ጊዜም አንቺ ልብሽ ንጹህ ከሆነ ሸር ቢታሰብ ያ ሸር ዞሮ ነው መርፌ የሚወጋሽ። ምንድነው የሚሉት የሀገሬ ሰው ምንድነው የሚሉት ታውቃለሽ? ኦበለይሰ ኬቲፍ ቦለን ቆቲኒ ቆቱ ገዲን ኤረይሲኒ ከይሰቡቱ ሂምቤይቱ። ለወንድምህ ጉድጓድ አትቆፍር፣ ለእህትህ ጉድጓድ አትቆፍር። ያ የቆፈርከው ጉድጓድ ራስህ ትወድቅበት እንደሆነ አታውቅም። ስለዚህ አብርሃም ሩታ ወላሂ የሰው ልጅ ልብ ከፍተው አይታይም እንጂ ከንጹህ ከወተት የበለጠ ልባቸው ንጹህ ነው። ዛሬ እዚህ መድረሳቸው ዛሬ እዚህ መምጣታቸውን ልባቸው ንጹህ ስለሆነ በሰው ክፉ ስለማያስቡ ነው እንጂ ከዛሽ ከኢትዮጵያ ምድር ከዛሽ ከተወለደበት መንደር አዲስ አበባ አይመጣም ነበረ። ከአዲስ አበባ ይሄን ያህል ደረጃ እዚህ አይመጣም ነበረ። ይሄ ያሰበው ደረጃ ዛሬ እቺ ኩርሲ ላይ ቁጭ አይልም ነበረ። ለምንድን ነው? አላህ የሱ ወደ ላይ ነው፣ ገና ወደ ላይ ነው። ለምን? ጾመኛውን ውሃ ያጠጣ፣ ያችን መጫት ሩባት ተጠምጥማ የተኛችው ያጎረሰ፣ ያን ወንድሜን ወይም የወንድሜን ልጆች እነዛን የቲሞች ልብስ የሌላቸው ከላይላቸው ዝናብ ሲደበድባቸው ሰብስቦ አንድ ላይ አጥቧቸው ልብስ ቀይሮ ሳይጠየፉ ከነነፍጣቸው ቁጭ ብለው ፍትፍት አድርገው እንጀራ የበሉት አላህ ስብሓነሁ ቀደረ። አላህ እኮ እንዴ የት ነው የሱ ፍጡር? የት ነው እሱን የፈጠረው? የት ነው? ምን ይጠብቃል? ምን ያያል? ቁጭ ብለው እንጀራ እያጎረሰ ለራሱ እየጎረሰ እነሱን ሲያጎርስ፣ ለራሷ እየጎረሰች እነሱን ስታጎርስ፣ ያቺ እመጫት ልጇን ውሃ እያጠጣች እንባ እያነባች እጁን ከቶ አውሬ የሚወስዳትን ቤት ሰርተው ቤት የሰጡ ምንም ቢሆን በእናንተ ምንም ቢሆን ያገናኘን ያፋቅረኝ። እኔ በበኩሌ ግሬስ ፋሚሊ ወድጄ በነሱ የተነሳ በነሱ እግር ስር ብዙ እህቶች አፍርቻለሁ። ብዙ እማላቃቸውን ተታወቂያለሁ። እኔን ቦለከችኝ እኮ ከአንዴ እንደዚህ ሆኖባቸው እንደዚህ የሚያደርጉ ተሳዳቢ ናቸው ስትል ኧረ እኔ ስልኩ ራሱ ነው እንደዚህ የቀየረው አልኳት። ምንም አልሰርብሽም አንቺን ልሰርብ ሳይሆን እኔ ራሴ ላስረዳሽ ነው የገባሁት። ግን ደግሞ እውነት የሚናገር ሰው አይቀበሉም። ይፈልግሻለሁ ማለት ነው። ለካ ፕሮፋይሉ እንደዚህ አድርገሽ ነው እና የብሩክን የሃይሚን ፕሮፋይል እንትን ቀይሬ ነው ገባው ሲል ገባ ማለት ነው። እንደዚህ እኔ ግን አልቀየርኩም ነበር፣ ራሱ ነው የቀየረብኝ። ከዛላ ደግሞ እንጥቄ ነው ገባው ሲል ገባ ራሱ አሚና ተሳርባ እሷ ስለተሳደበች ማለት ነው። በእሷ ቦታ እኔንም ማግኝ ኧረ እኔ አልሰርብሽም አልኳት። እኔ ራሱ ቶሎ ብዬ ቤቴን እየመጣሁ የራሴ ፎቶ ነበረ ደለጥኩት። ለካ
ከደለታሽ ነው ፎቶሽን ማለት ታጣራ ገብታ ነበር እኮ የእውነት ደለትኩ ለፎቶ ቤት ገብተዋል እኮ የልጅቷል አጡ እንጂ ፎቶ እንዳለቁ ያኔ ምክንያቱም እኮ የለኝ ቶሎ እኮ ደለትኩት እኔ ወዳው መጥቼ ማለት ነው ወዳው ወላሂ ማለት ነው ብዙ እይታ ያለው ራስ ደምቻለሁ እቺ ልጅ ተራሱ እኔ የሩታ ፎቶ ያረኩ እነሱ ጋር እንዲገባ ነው ብላ እዛ እየሰደበች ናት። እቺ ማን እንደሆነች እኔ እንጃ። እዛ እየሰደበች ናት። ሩታ ፎቶ ያረኩ እነሱ ጋር እንዲገባ ፈልጌ ነው። እኛ ጋር እንዲገባ ፈልጋ ኦኬ የኛ ልጆች ማለት ነው። ሄጄ እኮ አልኳቸው እኮ ወርቅ ተገዛው የት አለ አልተገዛም አልኩት። 200 ድርሃም ምናምን አለ አምጡ መረጃ አልኳቸው። የሚያመጣ ብትሆን ልትሻለ ብቻ እኔ እዚያ ሰሙ ሲል አልሰሙኝም። እኔ የምታልኩት ካፍዬ 200 ድርሃም ሲሉን ጊዜ ምን ነው እኔም እኮ ደጋፊ ነኝ እናንተ የምትሉት ወሬ እኔ ጋር ይሄ የለም ስላቸው ጊዜ አልሰማሽም አለሽ ነው ደግሞ አልሰማው ነው ያለው አይደል እንዴ ባይዘ ወይ ማለት ነው እነት ነው አብርሽና ሩታን እንደውም ታፈምሱ ተደማመጡ በቃ እነሱ እንደውም ፌመስ ይሆናሉ። እናንተ እነሱን ለማጣል ነው አይደል? አይባ ስሙኝማ እንትና ጠይባዬ ማለት ነው። ደግሞ እኮ ጨርሰው ታልዘነጡ እንትን ለመዘነጥ ምን ለማለት ሁሉ ነገር እንትን ለማለት ጊዜ ያልፎባቸዋል። ለዛ እኮ ነው ቀንተው ነው እንጂ ሌላ ነገር አብርሽና ሩታ ማንን ይደርሳሉ? እናንተ እንደው አጠጣቸው ነው አንዴ ምናረጋ ከአንዴ ነው ቦለከ ምንድነው የፖስት የተደረገው? እኔ ያረኳት ልጅ እንግዲህ አሁን የመደጋት አለችም ማለትም ነበረሽ ድሮ ግን አሁን አይደለችም። በጣም እየበጠበጠች ነው። ግን አሁን ቅድም የሄድንበት መልስ ታውቃታለሽ? መልስ ቀይዋ ያማች እንትን የምትለው ፖስት የምታደርገው ልጅ እዛ ቤት አሁን ዛሬ ማለት ነው አብርሽና ሩታን ፎቶ አስቀምጠው እኛ ባለዋልንበት በሌለንበት ስማችንን እንትን ያሉ ነበረ። ከዛ እዛ ነበር ሁላችንም የገባን ተናገር ደግሞ እቺ ደግሞ እቺ ገብታ ምን ቸገራችሁ እንኳን አታውቅም። ባጎሽ ናቸው እርግጣቸው ምን ቸገራችሁ? የፈለጋችሁን ይፈልጉትን ይበሉ። ምን ቸገራችሁ? እናንተ ይሄንን አሁን እያሳደዳችሁ ፖስት አድርጋችሁ ይሄን እያሳደዳችሁ ነገር ፈለጋ ነው ወይስ ደግሞ ደስታችሁን ማጣጣም ነው? የትኛው ነው የምትመርጡት? እኛ ማጥተናቸዋል እኮ ብዙት ግን በግድ ነው አሁን እንትን ያሉ ያሉት እኮ ምን አስፈለገ? ከአሁን ፊት እኮ ከዛሬ አመት እኮ ምን የድረስ ነበር የተሄደው? አለመስማት እንደዚህ አይነትን ሰው እኮ የሆነ ወይ ቪያቸው ወይ የሚያወሩት ነገር ሲጠፋ ነው እንደዚህ አይነት ግርግር የሚፈጥሩት። ጀመር ደግሞ ምን ይሉሻል? እኛም እኮ ሰብስክራይብ መደረግ እንፈልጋለን ይላሉ አላቸው። ራሳቸው መሰለኝ የሚያደርጋቸው ወጥተው ነው የቢዝነሳቸው። እናንተ ልጆቹ እዛ ጋር ፈታ ይበሉበት በቃ። እንዴ እንደዚህ ገስት ከፍታችሁ 24 ሰዓት ሙሉ እንትን ማለት ምን አስፈለገ? 100 ምናምን ሰው ሰብስባችሁ ደስታችሁን አታጣጡም እንዴ? ከወረደ ጋር ዝም ብላችሁ ወርዳችሁ ትንጫጫላችሁ እንዴ? እኔ እንደውም ቤቴን የከፈትኩት ለነሱ አይደለም ለዚች ነው። ስለዚህ ለናህ ሊደጋፍ የተማሩት ነው። አሁን ማለት ነው አንድ ነገር ሲሙኝ እኔ ማለት ነው ያሁን የሃይሚን ፎቶ ያደረገች ልጅ አሁን ሌላ ነገር ቢታረግ እናንተ ሌላ ነገር ማድረግ የለባችሁ። ምክንያቱም እሱ አድናቂ አይደለችው። የእውነቴ ነው። አሁን እሱ አደርጋለች ቢላችሁ የእናንተ ደጋፊ ማድረግ የለባችሁ። ይሄንን ይወቁ። አረሚገርሙ ልጅቷ በእርግጥ ታረጋለች። አሁን ሌላ ነገር ታረጋለች። አታዩ በቃ እኛን የምትወዱ እኔ የምላችሁ ማንም የማንም ደጋፊ ይሁን ማለት ነው በአሁኑ ሰዓት ክርክር አያስፈልግም። በቃ ዝም ብለው ማለት ነው የማንም ደጋፊ ማንም ማለት እኮ አንድ ናቸው። ስለዛ እናንተ ሸብረባችሁም የትኛውም ደጋፊ ይሁን በቃ የምታደንቁትን ይዛችሁ መጓዝ ወደፊታችሁ። እዛ ጋር አንድ ሰው ዝላችሁ ብዙ ሰው ማለት ነው። ቆይ ቡዜ ማለት ነው። በመጀመሪያ እኮ ልጆቹ አሁን እቺ ልጅ ተናገረች እንጂ ሌላ ልጆች እኮ ናቸው ደጋፊ አይደሉም። እነዚህ ትልልቅ ፎሎወር ናቸው እኮ እና አብርሽን ይዘው ቁጭ ያሉት ታውቃታለች። እነሱ ኦኬ አሁን አወራው ልጆቹን ከዱባይ ላይ አገቷቸው፣ ያዟቸው፣ አስጣሏቸው፣ መዝናናትን አስቆሟቸው።
ምን አደረጓቸው? ምንም አላደረጓቸው። ፋታ እያሉ ነው ልጆቹ። ምን ቸገራቸው? ካፋቸው የሚወጣው ነገር እነሱ እኮ ያናድዳል እንጂ በአሁኑ ሰዓት እኮ ሀቢብ ጻድቅ የሚያወራ የለም። አንቺ እነኛ እኮ መናገር እኮ አንቺን ደግሞ የባሰ ነው ሀያ ቃል መጥፎ ነገር እንድትናገር እየሳቡሽ ያሉት። ምንድነው እየጻፈች ያለው የነሱ ምትለዋ? ጋይስ ምረት አንድ ነገር አስረጃቸው። በነገራችን ላይ ማለት ነው እኛ ምናልባት የሀይሚ ደጋፊዎች ትላለች እንዴ እንትና ምሩጌ ማለት ነው። ታንክ ዩ ሶ ማች። ለማንኛውም መልካም ቆይታ። እኮ እቺ ልጅ የምትለው ትክክል ነው። ኮሜንት በሙሉ የኛ ደጋፊ ነበር እየተሳደቡ የነሱ ልጆች ማለት ነው። እና የገረመኝ ለምን ትላለች? ያኔ አሁን እና አብረሽ ሊነቁ ስላልፈለጉ ነው እንጂ የተሳደቡት ለሌላ ነገር አስበው አይደለም። ምናምን በብሎክ ተሰራበሽ እኮ ካላስ ማሰላማ እሷ ያለች ለመጥፎ ነገር አይደለም። እሷ ማለት አሁን ኮሜንት የጻፈለች እኔም ደቦለ ካለ ለማንኛውም ችግር የለውም። እነ ጠይባ ሁላችሁ ለማንኛውም እንደዚህ አይነት ነገሮች አትበሉ፣ ፈታ በሉ። ጀመር ቮይስ አድርጌልሻለሁ ምህረት። አንዳንዴ ትንሽ ነገርን ግን እናርጋችሁ አትያዙ። እኔ ደግሞ ሲጀመር ለሷ ነው እኮ የመጣሁት እንጂ ለነሱ አይደለም። እኔ ለሷ ነው እንጂ አልሰማሁም። ሲጀመር እኔ ቤት ከፍቻለሁ እኮ እኔ እሷ እንዴት የኛ ተቀራራቢ ሆና እንዴት እንደዛ አይነት ነገር ታደርጋለች? በጣም እኔ ከነሱ ልክ እነሱ አፍረዳቸው። ግን ብዙ ሲሆን እነሱ የሚፈልጉት የራሳቸው መስመር ብቻ ነው። እንዴት ነው እኛ አሁን የራሳቸው